ሰላም ጤና ይስጥልን ቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። እንግዲህ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮ ጠቃሚ መስሎ ከታያችሁ ሼር እያደረጋችሁ ቻናሉን እንድታሳድጉት ስል በእግዚአብሔር ስም አሳስባለሁ። እንግዲህ ከዚህ በመቀጠል ከዚህ በፊት እንደማቀርባቸው አዳዲስ ቪዲዮዎችን ይዤ መጥቻለሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ ማለት ነው። እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ ወደ ቪዲዮ ወስዳችኋለሁ ማለት ነው። ያለ ስራ የፈጠረው ሰው የለም። ከዚህ ማለት እግዚአብሔር በእኛ የሆነ ድንቅ ነገር ሊያደርግ ይፈልጋል። በጣም የሚገርመኝ ቤታችን የምንጠቀምበትን ቴሌቪዥን ማብራት ማጥፋት የምንጠቀምበት ሪሞት አለ አይደል? ከኔ ጋር ናችሁ? ምንድነው ሪሞቱ? ምንድነው የሚሰራው? እስቲ ያበራል፣ ያጠፋል፣ ሌላስ ይቀይራል፣ ቻናል፣ ሌላስ ድምጽ ይቀንሳል፣ ድምጽ ይጨምራል። ወደ ኋላ ፊልም ወይ ምናምን ከሆነ ወደ ኋላ ማድረግ ይችላል አይደል? ወደፊት ያደርጋል። ሌላ ስራ የለውም። እላዩ ላይ ያሉት ነጠብጣቦቹ የሚነኩት ነገሮች ትንሽ ናቸው ብዙ ናቸው? እኛ የምንጠቀመው ግን 5 ነው። ብዙዎቻችን የምንጠቀመው ማጥፋት፣ ማብራት፣ ድምጽ መቀነስ፣ ድምጽ መጨመር፣ ወደ ኋላ ወደፊት። የቀሩት ምንድነው የሚሰሩት? እስቲ ቤት ሂዱና ያዋቸው። ምን እንደሚሰሩ ሳናቅ ልንሞት ነው። ገዝተነው ገንዘብ አውጥተንበት ያ ሁሉ ጠቅ ሲደረግ የሚሰራ በጣም ብዙ ነገር አለው፣ ግን አልተጠቀምንም። ሪሞት ውስጥ ችግር የለውም። እኛ ራሳችን እኮ እንደዛ ነን። እግዚአብሔር የሰጠን ጸጋ በጣም ብዙ ነው፣ ግን የምንችለው ማብራት፣ ማጥፋት፣ መተኛት፣ መነሳት፣ ድምጽ መጨመር፣ መጮህ ማለት ነው፣ ድምጽ መቀነስ። እንደውም አንዳንዶቻችን ሪዋይንድ ነው፣ ወደ ኋላ እየሄድን ስለ ትናንት ህይወታችን ማውራት፣ የትናንት ቁስላችንን እየጎለጎሉ ማውጣት። ወደፊት መሄድ የለም። ብዙዎቻችን ወደ ኋላ ነው ራሱ ወደ ኋላ የሚሰራ ሪሞት ማለት እኛ። ሌሎቹስ ቢነኩ ብዙ ተአምር የሚሰሩ ነገሮች ተሰጥቶናል እግዚአብሔር። እያንዳንዳችን ውስጥ ያስቀመጠው ጸጋ አለ። እንድታነሳሳው እመክርሃለሁ። አንዱ መጥምቁ ዮሐንስ ነው ለክርስቶስ መንገድ የጠረገው። በእድሜ ትንሽ ነው፣ በአጭር ጊዜ ነው ያገለገለው። ዮሐንስ 6 ወር አገልግሎ የሰራውን ስራ እኛ 6 ዓመት አገልግለን ለምንድን ያቃተን? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። ጸጋ ሲባል የንግግር ችሎታ ምናምን አይደለም። በጣም መጽሐፍ ቅዱስ ላይ ያሉ ዋና ዋና ስራ የሰሩ ተናጋሪዎች ንግግር የማይችሉ ሰዎች ነው። ለምሳሌ እስራኤልን ከግብፅ ነፃ ያወጣው ነቢዩ ማን ነው? ሙሴ ነው። ሙሴ ኮልታፋ የእግዚአብሔር ቀን አይገርማችሁ? ኮልታፋ ሰው አሁን አፈ ጉባኤ ይሆናል ለምክር ቤት። እግዚአብሔር ግን አፈ ጉባኤ አድርጎ የመረጠው ኮልታፋው። ያንተ ምላስ ለኔ ምንም አይሰራም ነው። ሙሴ ደና ጉልበት እያለው አልሰራበትም እግዚአብሔር። ትዝ ይላችኋል? ሙሴ ቤተ መንግስት ውስጥ ነበረ፣ ለፈርዖን ቅርብ ነበረ፣ የግብፅን ቋንቋ ያውቃል። ስትራቴጂካሊ ጥሩ ቦታ ላይ ነው ያለው። እስራኤልን ነፃ ሊያወጣ ሲሞክር ግን አላወጣቸው። ወጣት ነው፣ ለእስራኤላዊው አግዞ ግብፃዊውን ገደለው። እንኳን እሱን ነፃ ሊያወጣ እሱም ስደተኛው ነው፣ ተባረረ። 40 ዓመት ሙሉ በበረሃ በምድረ በዳ ኖረ። 80 ዓመት ሲሞላው እግዚአብሔር ሕዝቤን ነፃ አውጣ አለው። ስንት ዓመት ሲሞላ? አሁን ለሥራ የሚመቸው ከ40 ዓመትና ከ80 ዓመት የትኛው? ደና ጉልበት ያለው መቼ ነው? አልፈልግም አለ እግዚአብሔር። አይፈልግም። ያንተ ጡንቻ ለኔ ምንም አይሰራም። ግብፅ ውስጥ ስትራቴጂካሊ ቤተ መንግስት ውስጥ እያለ የፈርዖን ቋንቋ ተናጋሪ አልፈልግም። መቼ ነው የሰራበት? እጸጳጦስ እግር ስር ወድቆ ሲደፋ ነው። ምድረ በዳ ላይ ሄዶ በረሃብ ሲቆላ ሲጾም መከራ ሲያይ ያን ህዝቤን ነፃ አውጣ። እግዚአብሔር ስራ የሚሰራው በእኛ እውቀት እንዳይመስለን፣ በእኛ ጉልበት እንዳይመስለን፣ በእኛ ንቃተ ህሊና። እኔ በቤተ ክርስቲያን ለሰበካ ጉባኤም ለማህበራትም ጥሩ ሰው ይመረጥ ይባላል። አንዳንድ የተማሩ ትልቅ ስልጣን ያላቸው ምናምን ሰዎች ደና ድሪም ቲም የሚባል ደና ሰው ይሰብሰብ ይባልና ተሰብስበው ተበጣብጠው ይበተናል። ለምን? እግዚአብሔር በእኛ እውቀት አይሰራም። በትሁታን ነው እግዚአብሔር የሚሰራው። እችላለሁ በሚሉ ሰዎች ሰርቶ ያውቅ። በታሪኩ ሰርቶ ያውቅ። 12 ሐዋርያት አሁን ጾማቸውን የምንጾምላቸው የምሁራን ስብስብ መሰሏችሁ? እንደ የሰለጠኑ ሰዎች አይደሉም። ከ12 ሐዋርያት 11 የገጠር ሰዎች ናቸው። የሰሜን እስራኤል የገሊላ ሰዎች ናቸው። ከ11
ማን ከ12ቱ 11ዱ የገጠር ሰዎች፣ አንድ ነው የከተማ ሰው ያለ፣ እሱም ይሁዳ ነው። ይቅርታ አድርጉልኝ አዲስ አበባ ልጆች፣ ይሁዳ ነው የከተማ ልጅ። ትቢቱም አልተቻለ መጨረሻ። ኮልታፎች፣ ንግግራቸው አንደበታቸው ርቱ ያልሆነ ፈሪዎች፣ ተጠራጣሪዎች፣ በእነሱ ድክመት እግዚአብሔር ስራ ሰራ። ኃይሌ በድካምህ ይገለጣል ብሎታል። እስኪ በሉ ኃይሌ በድካምህ በቃ እግዚአብሔር በደካሞች ይገለጣል። ባለቅኔ ነው በቃ ከስግ እንዴ ኤልያስን የመገበው ቁራ ነው። የእግዚአብሔር ቅኔ እኮ ይገርማል። ለኤልያስ ጧት ስጋ እያመጣ ያበላው ቁራ ነው። እንደው ካልጠፋ ወፍ ማለት ነው። ስጋ መስጠት የማይፈልግ ወፍ ማን ነው? ቁራ ሲመነትፍ እንጂ ሲያቀርብ አይታችሁ ታውቃላችሁ? እግዚአብሔር ቅኔው አያችሁ። እንደ ቁራ ካሉ ስግብግቦች ነጥቄ ሰጣችኋለሁ እኮ እያለ ከተንገበገቡ ሰዎች እንደውም ከማይወጣ ቁራ እኮ የገዛ ልጆቹን አያሳድግም። የቁራ ልጆች የሚያበላቸው አጥተው ሲያለቅሱ የሚመግባቸው ማን ነው ይላል መጽሐፈ ኢዮብ ላይ። ግን ልጆቹን የማይመግበውን ቁራ እግዚአብሔር መጋቢያ አስተናጋጅ አደረገው። ጠዋትና ማታ እየመጣ ለኤልያስ ስጋ አቀረበለት። ስለዚህ እግዚአብሔር የሚሰራው በቸርነቱ እንጂ በእኛ እውቀት በእኛ ትጋት አይደለም። መቼም ሰርቶ አያውቅም። እና እዚህ መሃል በዚህ ማህበርም በመንፈሳዊ አገልግሎት ላይ የምትታጩ ሰዎች እረ እኔ እኮ እውቀት የለኝ፣ ከእውቀት የለኝ፣ ከህይወት የለኝ አልችልም ካላችሁ ለስራው ብቁ ናችሁ ማለት ነው። እውነት ነው። ሰምተን ተመልሰናል። እግዚአብሔር የሚሰራው እውነት ነው። ጠንካራ ነን ባሉ ሰዎች ወይም ደግሞ ጡንቻ አለን ወይም ደግሞ ኃይል አለን ባሉ ሰዎች ሳይሆን እግዚአብሔር እሱ በፈቀደው ነው ስራውን የሚያሰራና በፈቀደለት ትሁት በሆኑ ራሳቸውን ከፍ የሚያደርጉ እንዲሁም ደግሞ ራሳቸውን ደብቀው ግን ጽድቅን የሚሰሩ ሰዎች ላይ ያው እግዚአብሔር በወደዳቸው ሰዎች ላይ ስራውን ይሰራል ማለት ነው። ያው ወንድማችን አባታችን ሄኖክ ኃይሌ የሚጠብቅልን ቃላት ያሰማልን። ወደ ሌላ ቪዲዮ እንሄዳለን። ያው እንግዲህ እንደምታውቁት ሰሞኑን የቲክቶክ 2025 አዋርድ ተካሂዶ ነበርና በዚህ ሽልማት ላይ ደግሞ የሚሸለሙ ልጆች ወይ ደግሞ የታጩ ልጆች ለብሰውት የተገኙ ልብሶች፣ አልባሳቶች አብዛኛውን ሰው እያነጋገረ ነበርና ስለዚህ አንደኛው ለምሳሌ ጃሃን የሚባል ልጅ ነበረ እና ለብሶት የመጣው ልብስ ይሄን ነበረ እና በመጨረሻም ይቅርታ ጠይቋል። ይቅርታ ያስጠየቀው ጉዳይስ ምንድነው? በምን ጉዳይስ ሰው ተበሳጨበት የሚለው ከራሱ አንደበትም መጀመሪያ ያደረገውን ነገርም አይተን እንመለስና መጨረሻ ላይ ደግሞ ይቅርታ የጠየቀበት ሁኔታ አለ። እሱም ይቅርታው ምንድነው የሚለውን ነገር ተከታትለን እንመለሳለን ማለት ነው። ከዛ በኋላ ማስተያየት እንሰጣለን ማለት ነው። You are dealing with the wrong person. መጀመሪያ እንግዲህ ወደ ቲክቶክ አዋርድ ላይ ለብሶት የሄደው ልብስ ይህን ነበረ እና በአብዛኛው በተለይ በኦርቶዶክሳውያን መመን ላይ ብዙ ጥያቄዎችን ተነስቶብን ነበር። ቲክቶክ እንትኑ ላይ ይቅርታ አስተላልፏልና ይቅርታው ምን እንዳለ ሰምተን እንመለሳለን ማለት ነው። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ ሰው አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። ክሪስ ሮክ በቃ ብዙ ዳንሰኞችን እያየሁ አደግኩ። ከሁለት ዓመት በፊት ቲክቶክ ላይ ፒን አደርገዋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አደርግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበር። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሐሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካደረኩ በኋላ ልክ ኮሜንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህ ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄደ ያው ሳስበው ሁሉም ነገር ትንሽ ይከብዳል። ግን የሀበሻ ልብስ ለማናሰፋበትን ብለን ነው ምንም የሀገር ነገር አይመጣውም ብለን
የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም። ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ገብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው። ገብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊት ቪዲዮዎቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ ማንም ሰው ኮሜንት ስላደረገ ማንም ሰው በሌላ ነገር ስላየ ኦርቶዶክስነት ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። because በጣም የሚወዱኝ ሰዎች አሉ፣ የሚከታተሉ ሰዎች አሉና ያ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከመጨረሻው። እኔ የሚያውቀኝ ሰው ያውቀኛል because አይቻለሁ ኮሜንታችሁን ሜሴጅ ላይ መጣችሁ ነው ያውቃለሁ ጃኒ በእንደዚህ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁ ሰዎች አሉ፣ የሳደሙ ሰዎች አሉ። ግን ደግሞ የመከራችሁን በጣም ማከብራችሁ። ያ በድጋሚ አጥቻለሁ አልዋሽም። ቦርሳ ኢትዮጵያ ውስጥ ሌላ ታሪክ አልቆ ፖስት ከተደረገ በኋላ ነው ያሰብኩት። እና ለማንኛውም ያ ወዳችኋለሁ፣ አከብራችኋለሁ። እሺ ተከታተልን ተመልሰናል። እንግዲህ እንደሰማችሁት ነው ልጁ እንግዲህ መጀመሪያ ያው ይሄን ነገር አላሰብኩም ነበር ነው ያለው። እንግዲህ ዋናው የሰው ልጅ ይቅርታ መጠየቁ ነው። ከዛ ውጭ ያው ሁላችንም እንደምናውቀው አለባበሱ በተለይ ያው ቃል ለመጥራት ይከብደኛል። አለባበሱ ወደዛ ወደሚባሉት ሰዎች ነው ለብሶት የመጣ ነበር። እንግዲህ በማወቅም ባለማወቅም ሊሆን ይችላል። ነገር ግን የሰው ልጅ ትልቁ ነገር ከስተቱ መማር ነውና ስተቱን አውቆ ይቅርታ ከጠየቀ ስለዚህ ያው እንግዲህ ይቅርታውን መቀበል ነው ያለብን። እንግዲህ እሱን የምናውቀው ልጁን የተለያዩ ቦታዎችን ትራቭል ቱር እየሰራ የተለያዩ ሀገራቶች ላይ እየሄደ ብዙ ነገሮችን ሲያስጎበኘን እንደምናውቀው ያው እኔም አንዱ የሱ ተከታይም ስለሆንኩኝ ስለዚህ አደንቀዋለሁ፣ ወደዋለሁ። ነገር ግን እንደዚህ አድርጎ በመገኘቱ ደግሞ ትንሽ ቢያስቀይመንም ሁላችንም ነገር ግን ደግሞ ትልቁ ነገር እንደሌሎች ሸምጥጦ ዝም ከማለት ይልቅ ያው ይቅርታውን ጠይቋል ማለት ነው። ስለዚህ ይቅርታ ደግሞ የትልቅ ሰው ባህሪ ነውና ስለዚህ ስተቱን አምኖ ይቅርታ ከተቀበለ እንግዲህ ይቅርታውን ተቀብለን ያው መሄድ እንዳለብን ነው እንግዲህ እኔ የተረዳሁት ማለት ነው። እንግዲህ ያው እንደምታውቁት በቲክቶክ 25 አዋርድ ላይ የተለያዩ ልብሶችን የሚያስጠሉ የሚዘገንኑ ልብሶችን ሁሉ ለብሰው የተገኙ አሉ። አሁን ለምሳሌ እቺን ሴት ብንመለከት እስኪ አለባበስሽ በጣም ነው የሚያምረው። 3 ሚሊዮን ተመልካች እንደ 3 ሚሊዮን እንደሰማችሁት ነው እንግዲህ ጠያቂዋም ደግሞ በጣም ነው ታምሩ እያለቻት ያው ያደነቀቻት ነበረ። ስለዚህ የኛ ትውልድ ወዴት እየሄደ ነው ያለው? ይሄ ትውልድ የት ነው የሚሄደው ያለ? አሁን እንግዲህ ይሄ ነው አለባበስ እየተባለ ያለው ማለት ነው። የሚያምር አለባበስ እየተባለ ያለው ግን መልእክቱስ ምንድነው? ይከተሉትስ ምንድነው? ሰው ይሄን ነገር አጥብቀን ልናወግዝም ልንቃወም ይገባል ማለት ነው። ስለዚህ በሀገራችን ላይ እንዲህ አይነት ነገር የብልግና ጫፍ የወጣ ብልግና መከሰት አልነበረበትም። ነገር ግን ይህን ሁሉም ሰው ሊያወግዘው የሚገባ ነገር ነው። ከዚህ እንግዲህ ከቲክቶክ 2025 አዋርድ ፕሮግራም ጋር ተያይዞ ብዙ ነገሮች እንግዲህ ያው አይታችኋል፣ ተነስተዋል። በሶስተኛ ደረጃ ማቀርብላችሁ ደግሞ ማስተዋል የተናገረችው ነገር ነው። ስለዚህ እስኪ እሱን ቪዲዮ ማየት እንመለስና አስተያየትም ደግሞ እንሰጥበታለን ማለት ነው። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ
ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በቀጥታ እንግዲህ የእሷን ንግግር መልስ የሚሰጡልን አባት አዘጋጅቻለሁ። ስለዚህ ወደ አባታችን ወስዳችሁና ቀጣይ አስተያየቱን እኛም እንሰጥ ይሆናል ማለት ነው። ስለዚህ የአባታችን መልስ ደግሞ እስኪ አይተን እንመለስ ማለት ነው። መንገዱን ሁሉ ያጨናነቀው ጌታን ተቀበሉ የሚል ነው። ክርስቶስን እንዳልተቀበልን አድርገው ሲኮንኑ እናያለን። ጌታን ተቀበሉ ስትባሉ አትደናበሩ። እንዴት እንደተቀበላችሁ ታስረዱ። በትክክል ክርስቶስን በመቀበል ደረጃ ያልፎከረች ነገር ግን በትክክለኛ ማንነቱ የተቀበለች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ጌታን መቀበል ማለት በኦርቶዶክሳዊ አስተምህሮ ምን ማለት ነው? አየቱን ቃራያማዊ ዘበንዝ መራዊ ምትተዋሕዶ ነች። በአርያም ያለ የእውነት ፀሐይ የንጽህና ሙሽራ ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። ከዚህ በላይ ማንም የለም። ከሰማይ በታች የተሰጠን የክብር ስም እንድንበት ዘንድ የተሰጠን በአርያም ያለ ፀሐይ የእውነት ፀሐይ ስሙን ለሚፈሩት ሁሉ የተገለጠ ፀሐይ ላመኑትና ለተቀበሉት የእግዚአብሔር ልጆች እንዲሆኑ ስልጣን የሚያጎናጽፍ ፀሐይ ብርድ የሚከላከል ጨለማን ድል የሚያደርግ አምላከ ብርሃናት ወላደ ሕይወት የሕይወት መገኛ የብርሃናት ፈጣሪ ወሃቤ ጸጋ ጸጋን በፍጹም ጸጋ የሚሰጥ ክርስቶስ ኢየሱስ በአንድ ልጁ የታረቀንን አባቱን ያሳየን ክርስቶስ ኢየሱስ አንድ ልጁ አባቱን የተረከልን መንፈስ ቅዱስን የገለጠልን እርሱ ክርስቶስ አብ ወልድ መንፈስ ቅዱስ ብለን ስንጠራ ከአባቱ ከባህሪ አባቱ ከአብ የተወለደን በኋለኛ ዘመን በግርግም ተኝቶ የተገኘ ከድንግል የተወለደ ከመቤታችን ክንድ ላይ ያገኘ ነው። ሁሌም እንዳቀፈች የምናየው የዓለም መድኃኒት ክርስቶስ ኢየሱስ ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ እግዚአብሔር አሜን። ስለዚህ ክርስቶስ እርሱ ነው የንጽህና ሙሽራ የጽድቅ ፀሐይ የጽድቅ ፀሐይ ክርስቶስ ተገልጧል። የዓለም ጨለማ ተገፏል። ዓርብ የተሰቀለው ጌታ እሑድ ተነስቷል። መቃብሩ ባዶ ሆኗል። ኢየሩሳሌም ተሸብራለች። 40 ቀን ተመላልሶ አስተምሮናል። በ50ኛው ቀን መንፈስ ቅዱስ ላከልን። ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን የተረክልኝ አባቶቻችን ትንቢት በኢየሩሳሌም እንደተፈጸመ አምናለሁ። ጌታችን ኢየሱስ ክርስቶስ በበረት እንደተወለደ በግርግም እንደተኛ በእናቱ እቅፍ እንዳደገ በቃና ዘገሊላ በጀመረው ተአምራት የሰዎችን ልብ እንደከፈተ ወንጌሉ እንዳራሰ በፈውሱ እንደቀደሰ በትምህርቱ ዓለምን እንደቀየረ በታላላቅ ተአምራት እንደታየ በካህናት አለቆችና በፈሪሳውያን እንደተያዘ በመቀኞች እንደተደበደበ እንደታሰረ እንደተሰቀለ እንደተገደለ ወደ መቃብር እንደወረደ መቃብር እንዳልቀረ ሞትን ድል አድርጎ እንደተነሳ ወደ ሰማይ እንዳረገ በአባቱ ቀኝ እንደተቀመጠ መንፈስ ቅዱስንም እንደላከ አምናለሁ። ኑ ጌታን ተቀበሉ። እዚህ ነው ያለው ጌታ ተዋህዶ ቤት ውስጥ። ክብርና ምስጋና ለስሙ ይሁን። አባቶቻችን ክርስቶስን በትክክለኛ ማንነቱ በሰከነ ሰብዕና እያመለክ ነው ተሻግረን ለመኖር ትልቁ የአዲስ ኪዳን ቤት ይህች ናት። የአዲስ ኪዳን ቤት እዚህ ነው ጌታ ያለው፣ ሌላ ቦታ የለም። በእርግጥ የምነግራችሁ ጌታ ያለው እዚህ ቤት ነው፣ ሌላ ቤት አይደለም። በሰዎች ስሜት የማይገለጠው ጌታ እዚህ ነው ያለው። ሐዋርያት ያልከለሉት የገለጡት ጌታ እዚህ ነው ያለው። ድንግል ማርያም በግርግም አቅፋ ያየነው ሕፃን እዚህ ነው ያለው። ቀራንዮ ላይ ሆኖ እናዋት እናታችሁ እኔ መድኃኒታችሁ ያለን ጌታ እዚህ ነው ያለው። እኛ የምንሰብከው ክርስቶስ ሐዋርያት ዞረው ያስተማሩለት አስቀድመው ነቢያት ትንቢት የተናገሩለት ድንግል ማርያም ወልዳው በግርግም አቅፋው የታየው መላእክትና እረኞች የዘመሩለት ቀራንዮ አደባባይ ላይ ስለኛ መከራ የተቀበለው በኋላ በመስቀሉ ግርጌ ድንግል ማርያምን እናት አድርጎ የሰጠን በዮሐንስ አብራክ እኛም እናታችን እንድንል የሰጠን ከመስቀሉ ግርጌ በመቃብር የወረደው በ3ኛው ቀን ከሞት የተነሳው በ40ኛው ቀን ያረገው በ50ኛው ቀን መንፈስ ቅዱስ የሰጠን ክርስቶስ የመቅደሳችን ጉልላት የቤታችን ራስ የሕይወታችን ዋልታ ነው። ክብርና ምስጋና ለስሙ ይሁን። አሜን። እንግዲህ ያው እንደሰማችሁት እኛን ኦርቶዶክሶችን እውነት ለመናገር ኢየሱስ ከመጀመሪያው ጀምሮ ከማን ቤት ነው የነበረ?
የሚል ጥያቄ ያስነሳልና ከኛ ከኦርቶዶክስ ቤት ኢየሱስ ክርስቶስ አልተቀበልነው ወይ የለም ማለት ነው። ምን ለማለት እንደፈለገች እና በጣም ሌላ ንግግር አታ ነው ወይ እንደዚህ ያለችው ምን ለማለት ተፈልጎ ነውና ጌታን ተቀበሉ ሽልማቴ እሱ ነው ምናምን ነገር ምን አስማላት እዚህ ላይ እኛ ከልጅነታችን ጀምረን ጌታ ኢየሱስ ክርስቶስን ተቀብለን ጥምቀትን ተቀብለን ስጋው ደሙን ወስደን የምንኖርኛ ክርስቲያኖች ከኛ በላይ ማን ነው ክርስቶስን ተቀበለ ወይም ጌታን ተቀበለ የሚባለው? በስም በአፍ በማውራት ብቻ ነው ወይስ በተግባር ነው? ከኛ ጋር እኮ ከቤታችን ከእያንዳንዳችን ቤት አለ ኢየሱስ ክርስቶስ ማለት ነውና እኛ ከተቀበልነው ገና ከተወለድን ጀምሮ ወንድ በ40 ቀን ሴት በ80 ቀን እኮ ከጥምቀት ጀምሮ እኮ ተቀብለን ያደግን በቤቱ ያደግን ያለንና ምን ለማለት እንደፈለገች ዝሮ ከባድ ነው ያለችው ነገር። እንግዲህ ምናልባት ሌላም ተናገረው ነገር ከሌለ አላቅም እንደዛ ካልሆነ በስተቀር ለኛ ይሄ ይገባል ማለት አይደለም። እኛ ኢየሱስ ክርስቶስን ከልጅነታችን ተቀብለን እስካሁንም አብሮን እስከ ሕይወታችን ፍጻሜ ድረስ እያገለገልን እንግዲህ አባታችን ጥሩ መልስ ነው የሰጡት። በእድሜ በጸጋ ይጠብቅልን ማለት ነው። አሁን ቀጥሎ ወደ ሌላኛው ቪዲዮ እንሄዳለን ማለት ነው። እሱንም ተከታትለን እንመለሳለን። ውዶቼ የኔ ተከታታዮች ዛሬ በአንድ የቤተክርስቲያን መጽሐፍ ላይ በግዕዝ ተጽፎ ያገኘሁትን እጅግ የሚገርም ምክር በአማርኛ እየተረጎምኩ እነግራችኋለሁ። ማርያምን በሕይወት ዘመናችሁ ይጠቅማችኋል። ሁላችሁም ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ይሄንን ላይክ አለማድረግ ንፉግነት ነው። ቤቱን ፎሎ አድርጉ። እንደዚህ ይላል ኢትንብብ ጽሩየ ንባብ ዘእንበለ ይብጻሕ ጊዜው ሳይደርስ መልካም ነገርን አትናገር። እስመ ኢይበቁ ለከ ወኢ ለሰማኢሁ ለአንተም ለሚሰማውም አይጠቅምምና። አላ ተአገስ እምነቢብ እስከ ሶበ ይትረከብ ፍሬው እስከሚገኝ ታገስ እንጂ አትናገር። ፍሬው እስከሚገኝ እስመ ዘይነብብ በከመ ለመደ አፉ እንደለመደ የሚናገር ይትፈደይ ሐሳረ ወይበዝእ ዕዳሁ መከራን ይቀበላል ዕዳውም ይበዛል ይላል። የመጽሐፉ ሐሳብ ምንድነው? የሆነ ነገር ለመስራት ስትጀምሩ ወይንም ስታቀዱ አስቀድማችሁ አታውሩ። የእውነት ነው ደግሞ ብዙ ጊዜ ስላየሁትም ነው። አስቀድሞ ከተወራ የሆነ ነገር ይከሽፋል። ስለዚህ አስቀድማችሁ ፍሬውን ሳታገኙ አታውሩ። ምን አለ ታዲያ? እስመ ኢይበቁ ለከ ወኢ ለሰማይሁ ለአንተም ለሰሚው አይጠቅምም። ያ ነገር እንደው በአፍ ይሄድና ሳይሳካ ከቀረ እናንተ ቃል አባይ ትባላላችሁ። ስለዚህ የሆነ ነገር እንዲሳካላችሁ ከፈለጋችሁ አስቀድማችሁ ስለዚያ ነገር እንደዚህ ላደርግ ነው እንደዚህ ልጀምር ነው አትበሉ። ፍሬው እስከሚደርስ ዝም። መጽሐፍ ቅዱስ ላይ እንኳን በነገራችን ላይ በሉቃስ ወንጌል ምዕራፍ 1 ላይ ስታነቡ ኤልሳቤጥ ወከበተት ሪሳ ሰደስተ አውራሃ 6 ወር ጽንሷን ሸሸገች ማንም ሳይሰማባት ማለት ነው። ስለዚህ የሆነ ነገር ለመስራት ስታስቡ አስቀድማችሁ በፍጹም እንዳታወሩ ዝም ብላችሁ ስሩና ፍሬው እራሱ ይናገረዋል ማለት ነው። በነገራችን ላይ ይሄ ብቻም አይደለም፣ ሌላ የሚገራርም ምክር አለበት። በግዕዝ ነው የተጻፈው። እየተረጎምኩ እንድነግራችሁ ትፈልጋላችሁ? መልሳችሁ አዎ ከሆነ እንግዲህ አባታችን እንደሰማችሁት ነው። እግዚአብሔር ቃለ ሕይወትን ያሰማል። ጥሩ ትምህርት ነው የሰጡንና በእድሜ በጸጋ ይጠብቅልን። ጥሩ ምክር ጥሩ ትምህርት ነው የሰጡንና ደሳቸው ክብር ይስጥልን ብለናል። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ደግሞ በአዳዲስ ቪዲዮዎች እስከምንገናኝ ሼር ሰንብቱ እያልኩኝ በቻናሉ አዲስ የሆናችሁ ግን ቻናሉን ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃለሁ። ይህ ቻናል እንደምታዩት ብዙ ፎሎወር የለውም ወይም ደግሞ ሰብስክራይበር የለውምና ቻናሉን ያለ እናንተ ማንም ሊያሳድግልኝ አይችልምና ይህ ቪዲዮ በአጋጣሚ የደረሳችሁ ልጆች ቻናሉን ሰብስክራይብ እንድታደርጉልኝ እንዲሁም ደግሞ የእግዚአብሔርን ቃል በሰፊው የምንማማርበት ቻናል እንዲሆን ስለዚህ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ እንድተባበሩን ዘንድ እየጠየቁኝ የዛሬው ቪዲዮአችን ግን ከዚህ ላይ እንጨርሳለን ማለት ነው።
ስለዚህ ያው በጥብቅ የማሳስባችሁ ነገር ይህ ቪዲዮ የደረሳችሁ በሙሉ ቻናሉን በቅንነት ሰብስክራይብ እንድታደርጉልኝ እየጠየቁኝ እኔ ግን ከዚሁ እሰናበታችኋለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።